በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩካን እግዚአብሔር ልጆች በክርስቶስ የተወደዳችሁ በዘላለም ፍቅሩ የተዋጃችሁ መስቀል ላይ በተሰቀለ ጊዜ ዕዳ በደልን ሲከፍል ዕዳ የተከፈለለት የዳነ ሕዝብ ያደረጋችሁ መንፈስ ቅዱስ የዘላለም ርስት መውረሻን ማኅተም የሰጣችሁ የእግዚአብሔር ልጆች የእመቤታችን ወዳጆች ብሩካን ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክና ጌታ መድኃኒታችን ኢየሱስ ክርስቶስ ስሙ የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች ዛሬ አጋጣሚ ስለምንለው ነገር መንፈስ ቅዱስ የሚናገረውን ነገር ነው የምንማረው። መጽሐፍ ቅዱሳችን ላይ መጽሐፈ ሩት ምዕራፍ 2 ከቁጥር 3 ጀምሮ እንደዚህ ይላል። ለኑኃሚን ባል የሚዘመደው ከአቤሜሌክ ወገን የሆነ ኃያል ሰው ስሙ ቦዔዝ የተባለ ሰው ነበረ። ሞዓባዊቱም ሩት ኑኃሚንን በፊቱ ሞገስ የማገኘውን ተከትዬ እህል እንድቃርም ወደ እርሻው ልሂድ አለቻት። ሄደችም፣ ከአጫጆችም በኋላ በእርሻ ውስጥ ቃረመች። እንደ አጋጣሚውም የአቤሜሌክ ወገን ወደ ነበረው ወደ ቦዔዝ እርሻ ደረሰች። እነሆም ቦዔዝ ከቤተልሔም መጣ። አጫጆችንም እግዚአብሔር ከእናንተ ጋር ይሁን አላቸው። እነርሱም እግዚአብሔር ይባርክ ብለው መለሱለት። አጋጣሚ ወዴት ነው የሚነዳን? ወዴት ነው የሚወስደን? እኛ አጋጣሚ የምንለው ያጋጠመን ጎዳና ማለት ነው። የህይወት ጎዳና ያጋጥመናል። አንዳንድ ጊዜ በትምህርት ዓለም የምንገባበት ኮሌጅ የህይወት ጎዳና የሚያጋጥመን ነው። በትዳር ዓለም የምናገኛት ሴት የህይወት ጎዳና ላይ የምናገኛት ብታጋጥመናት፣ የምናገኘው ባል፣ የምንወልዳቸው ልጆች፣ የምንኖርበት ሀገር ሳናስበው ሳናልመው እየኖርንበት ያለነው ቦታ አካባቢ፣ በአጠቃላይ በህይወታችን ውስጥ እየሆነ ያለው ነገር የተቀበልነው በአጋጣሚ ነው። ማለት እንደ አጋጣሚ ስንራመድ ያገኘነው ጎዳና ነውና ይሄ በእግዚአብሔር ሐሳብ ውስጥ ምን እንደሚመስል አሁን በዚህ ታሪክ ውስጥ ነው የምንመለከተው። ሞዓባዊቷ ሩት ኑኃሚንን ተከተላ የመጣች ሞዓባዊት ናት። የኑኃሚን ባል አቤሜሌክ ይባላል። ልጆቹም እነ ኬሌዎን የሚባሉ ልጆች ነበሩት የሞቱ። ስለዚህ በእስራኤል ቤተሰብ ወንዶች ሲሞቱ ወንዶች ወንድሞቻቸው ያገቧቸዋል ሚስቶቻቸውን። ወንድም ከሌላቸው ከዝኖች ወይም ደግሞ የአጎት ያክስት ልጆች የሚቀርቡ የተቆጠረ የሚቀርብ ዘመድ እነዛን ልጆች አግብቶ ዘር እንዲተካ የሙሴ ሕግ ያዛል። ስለዚህ በዚህ መሰረት አቤሜሌክን የሚዛመድ ቦዔዝ የሚባል ጎበዝ በቤተልሔም ነበረ እና እነዚህ ሰዎች ቤተልሔሙ ቦዔዝና የሰራተኞቹ በጣም አስገራሚ የሥራ ጥምረት ያላቸው ናቸው። እንደዚህ አይነት ቤተሰባዊ ጥምረት ያላቸው ሰዎች በጣም ነው የሚያስቀኑት እና እግዚአብሔር ይባርካችሁ፣ እግዚአብሔር ሰላም ለእናንተ ይሁን፣ እግዚአብሔር ይባርክህ እያሉ ነው የሚመልሱለት። እሱም እግዚአብሔር እንዲባርካቸው ነው የሚመኝላቸው። አጫጆቹ ጋር ሲመጣ ባሮች ናቸው፣ የቀን ስራ ሰራተኞች ናቸው፣ ድሆች ናቸው፣ ስራ አጥተው መንገድ ላይ ቆመው ኑ ገብስ ጨዱ ተብለው የተጠሩ ናቸው። ለእነዚህ ሰዎች የሚሰጣቸው ፍቅርና በረከት በሕያው እግዚአብሔር ስም ይባርካቸዋል። እግዚአብሔር ይባርካችሁ አላቸው። እነሱም እግዚአብሔር ይባርክህ አሉት እና በእውነት በሰራተኞቹ የተወደደ ሰራተኞቹን የሚወድ ባሮቹን የሚወድ በጣም አስገራሚ ሰው ነበረ ቦዔዝ እና የሮማዊ መቶ አለቃ በጌታ ፊት ቃል ብቻ ተናገር ብላቴና ያድናል ብሎ ባሪያው እንዲፈወስለት ያደረገውን ያን ቅን ልበ ቅን መቶ አለቃ ይመስላል ቦዔዝ። እና የአንዳንድ ሰዎች መልካምነትና ጥሩነት ወሰንና ድንበር የለውም። አንድ ሰው ከውጭ ሀገር መጣና ቤት ምሳ ጋበዝኩት እና ምሳ ጋበዝኩት። ቤት ውስጥ የሚያገለግሉኝ የሚረዱን ሰዎች ልጆች አሉ፣ ሴቶች አሉ። እውነት ለመናገር አልተለመደም ኢትዮጵያ ውስጥ አንድ ላይ አንድ ቴብል ላይ ተቀምጠን አንበላ። በዓል ሲሆን ዓመት በዓል ሲሆን ልደት ስናከብር አንዳንድ የምስጋና ፕሮግራም ላይ ሲሆን ግን ሁላችንም ጠረጴዛውን ከበን እንመገባለን። ከዛ ውጭ ግን እነሱ ፍላጎት የላቸውም። እኛም እንዲህ አይነት ልምድ ስለሌለን አናደርግም። እነሱም በራሳቸው የተጫወቱ የተሳሳቁ ምግባቸውን የሚመገቡበት ሰዓት አላቸው። ብቻ ግን ማዕዱን ካቀረቡልን በኋላ ያ ሰው ተቀመጠ ማለት ነው። እንብላ አልኩት፣ ጸሎት አድርገን አይ ይምጡ እንጂ ሴቶቹ ጥራቸው አለኝ ማለት ነው።
እኛ እንደ አይነት ልምድ የለንም፣ እኛ እንደ አይነት ልምምድ የለንም፣ ብንጠራቸውም አይመጡም አልኩት። እሱ ግን ጠረጴዛው ላይ ትልቁ ዳይኒንግ ላይ ተቀምጠው አብሮን እንዲበሉ ነበር የፈለገው። በጣም ነው ልቡን ያከበርኩት ያንን እንግዳይን ማለት ነው። የአንዳንድ ሰዎች ልብ በጣም የሚያስደንቅ ልብ ነው ያላቸው። በጣም መንፈሳዊ ልብ ያላቸው ሰዎች አሉ። ቦዔዝ እንደዛ አይነት ሰው ነበረ እና ለህይወቱ በጣም ኋላ ቀር የነበረበት ዘመን ነው። እንዳሁኑ ዘመን እንደኛ ዘመን አልሰለጠንም። ግን አንዳንድ ጊዜ መንፈሳዊነትና ጥሩ ስብዕና ዘመንን አይፈልግም። በኋላ ቀሩም ዘመን በሰለጠነውም ዘመን ሊበራ ይችላል። እንደዚህ አይነት የህይወት ልምምድ ያላችሁ ሰዎች በርቱ። ሰው የምታከብሩ፣ ሰራተኞቻችሁን የምታከብሩ፣ የሚያገለግሏችሁን የምታከብሩ፣ ድሆችን የምታከብሩ፣ እንደ ሰው የምታናግሩ። ባለፈውም ተምረናል። ሰሞኑን በትንሽ ሰዎች እግዚአብሔር መፍትሄና መድኃኒት ያመጣል ብለን ተምረናል። እና እንግዲህ ሩት ተነስቼ ልሂድና ልስራ አለች። ያው እሷ ሞዓባዊት ናት፣ አይሁድ ናቸው። ቤተልሔም ያሉት የአይሁድ ሰዎች ናቸው። ሞዓባውያን በአይሁድ ጉባኤ አይግቡ የሚል የህግ ትምህርት አለና በጣም ጽዩፎች ናቸው የሞዓብ ሰዎች በአይሁድ መካከል ሲታዩ ማለት ነው። እና ቤተክርስቲያን የገባ ውሻ እንደማለት ነው። በዚህ አስተሳሰብ ውስጥ ነው ተነስቼ ሄጄ ገብስ ቃርሜ ልምጣ ብላ የመጣችሁ ማለት የወጣችሁ። የአይሁድ ሰዎች ይቀጠቅጡኛል፣ ያገሉኛል የሚል የመንፈስ መረበሽም አልነበራትም። ለምን? የኑኃሚንን አምላክ አድርጋለች። የኑኃሚንን ህዝብ አድርጋለች። ሰው ይወላችሁ መንፈሱ ነገር ሲፈልግ ነገረኛ የሚገጥመው ሰው መንፈሱ ሲቀና ቀና ሰዎች ነው የሚገጥሙት። ይያችሁ ምንድነው የሚለው የጌታ ቃል? ጌታ ኢየሱስ ምንድነው ያለን? በቀን የሚመላለስ ብርሃንን ያያል። በቅንነት ማለት ነው። በቅንነት የሚመላለስ ሰው ደጁ ላይ ሲወጣ መንገዱ ላይ ብርሃን ነው የሚያገኘው። አጋጣሚ የምንለውን ጎዳና ወደ ብርሃን ነው የሚመራው። እቺ ቀን ሴት ሞዓባዊም ነኝ፣ የአይሁድ ሰዎች ሰድቡኛል፣ ያዋረዱኛል፣ ያገሉኛል፣ የሰው ሀገር ሰው ያደርጉኛል ብላ ሳትፈራ ሄጄ እንደ ድሆች ከድሆች ኋላ የሄድኩኝ እርሻ ሲያጭዱ ተረፉን እቀርማለሁ ብላ ተነሳሽ ማለት ነው። ተነስታም እንደ አጋጣሚ ወደ ቦዔዝ እርሻ ገባች። እንግዲህ አጋጣሚ ምንም ሰው ሳያስብበት የሚሆን እግዚአብሔር ያሰበው ነገር ነው። አንዳንድ ሰዎች አጋጣሚ እግዚአብሔር የማያውቀው ሰውም ያላሰበው ድንገቴ ነገር ይመስላቸዋል። እግዚአብሔር በአጋጣሚ መንገድ ነው ሐሳቡን፣ ፍቃዱን፣ ምንጣፉን የሚዘረጋው ለሰው ልጆች እና እቺ ሴት በአጋጣሚ የገባችው ወደ ቦዔዝ እርሻ ነበር። ስትገባ ማመን የሚያቀት ነገር ነው የተመለከተችው። የእርሻው ባለቤት ሰራተኞቹን በመልካም ሲናገራቸው፣ ሲባረካቸው፣ እነሱም በፍቅር ሲመልሱለት ተመለከተች። ሰላም የሞላበት እርሻ ውስጥ ገባች ማለት ነው። አሁን ይሄ አጋጣሚ ነው? እግዚአብሔር ያላሰበው ይመስላችኋል? ይሄ ዝም ብሎ አይናችንን ጨፍነን የምንሄድበት መንገድ የሚሰጠን መንገድ ይመስላችኋል? በፍጹም በፍጹም። እግዚአብሔር ሲያዘጋጅ ነው እኛ አጋጣሚ የምንለውን ነገር የምናከናውነው። እንደ አጋጣሚ ካፌ ተቀምጬ ማገባት ሚስቴን ተዋወቅኳትና አገባዋት ይላል አንድ ሰው። አጋጣሚ አይደለም። እግዚአብሔር አሰናድቶ ፈጥሮ አስተካክሎ ለአንተ ሚስት እንድትሆን ጠብቆ እዛ ቦታ ላይ ያስቀመጠልህ እንጂ ምንም አጋጣሚ ይባላል። አጋጣሚ እግዚአብሔር ሐሳብና ፈቃድ የሚጋለጥበት እግረ መንገድ መሆኑን በደንብ ማወቅ ያስፈልጋል። እግዚአብሔር ስለዚህ በህይወታችን ውስጥ በአጋጣሚ የምናገኛቸው ነገሮች ከእግዚአብሔር የተቀበልናቸው አደራዎችና ስጦታዎች መሆናቸውን በደንብ ማወቅ አለብን። መልካሙና በጎ ነገሩ ሁሉ ከእግዚአብሔር የተቀበልነው ስጦታ ነው እንጂ ማንም የማያውቀው እግዚአብሔርም ሰው የማያውቀው እንግዳ ደራሽ ነገር አይደለም። እንግዲህ በሩት ህይወት የተመለከትነው አጋጣሚ የገባችበት እርሻ እርሷን የሚንከባከብ ጌታ ቦዔዝ የነበረበት የቦዔዝን በደንብ እንድታጭድ እንድትለቅም እንዳይነኳት ሰራተኞቹ አስጠንቅቆ ክብሯን ጠብቆ መብቷን ጠብቆ ባርኮ ደግሞም ገብስ እንዲሰጣት አድርጎ በሰላም ወደ ቤቷ ተመልሳ መጣች። ምዕራፉን አንብቡት እና በአጋጣሚ የገባችበት እርሻ ተቀበላት። መሬቷን ፍሬውን ሰጥቻት፣ የመሬቷን ባለቤት ፍቅሩና ልቡን ሰጣት። እንደገና ቆይታ ደግሞ የዚሁኑ የእርሻውን ባለቤት ቦዔዝን የባሏ ዘመድ ነውና ወራሽ ሆና አገባት ማለት ነው። የዚህ ትልቅ እርሻ የቃረመችው እርሻ ባለቤት ሆነች።
እግዚአብሔር አንዳንዴ በአጋጣሚ የሚያሳየንን መንገድ አክብረን መያዝ ይገባናል። በአጋጣሚ የምናገኘውን ስራ፣ በአጋጣሚ የምናገኘው የትምህርት ዕድል፣ በአጋጣሚ የምናገኘውን የፍቅር ግንኙነት ወደ ቁም ነገር መቀየር ያስፈልጋል። እግዚአብሔር ልጆች ሁሌ በጣም ትልቅ ቦታ በአንዴ ካልደረስኩኝ ብለው እንደሚጨነቁ እንደዚህ ዘመን ትውልድ ልጆች እንዳትሆኑ። የዚህ ዘመን ትውልድ ምናልባት በሕይወት ውስጥ እግዚአብሔር ብዙ ያስተምራል ብዬ አምናለሁ። ግን ቶሎ ትልቅ ቦታ የመድረስ ትልቁን ነገር የመጨበጥ ፍላጎት ይታይባቸዋል። ታላችሁ ሶሻል ሚዲያ የዚህን ዘመን ትውልድ ፌመስ አድርጎታል በአንድ ጊዜ። የድሮው ዘመን የቀድሞ ዘመን ሰዎች ብዙ ሰርተው ብዙ ለፍተው ብዙ ጥረት አድርገው ነው ታዋቂ የሚሆኑት። አሁን ግን ሶሻል ሚዲያ ላይ መውጣት ከቻለና ደፋር ከሆነ አንድ ሰው ፌመስ ይሆናል። ፌመስ መሆንና በህይወቱ ስኬታማ ሰው መሆን በጣም ይለያያል። እና ህይወትን እንደዚህ እንደ ሶሻል ሚዲያው ቀላል አድርጎ ማየት ልክ አይደለም። የእግዚአብሔር እርዳታና ፍቃድ ተጨምሮበት ህይወት ምናልባት ተግዳሮት የሚገጥመው ይችላል። መንገዱ ቀላል አይደለም። ሩት የገባችበት ህይወት መንገድ እርሻ ቀላል አይደለም። ብዙ እኮ ለፍታለች፣ ብዙ ቃርማለች። እሷ ልክ እንደ አንዲት ሞዓባዊት ስደተኛ ሴት ጎንበስ ብላ ከወፎች ጋራ ከድሆች ጋራ ቃርማለች። አናቀችም። አይገባኝም ነበር፣ እኔ እኮ በሀገሬ እመቤት ነኝ አላለችም። አልተነጫነጨችም፣ አላጉረመረመችም። እግዚአብሔር የሰጣትን ስራ በትጋት ፈጸመች። በትንሹ ታመነች። እግዚአብሔር በብዙ ነገር ሾማት። ስለዚህ ምንድን ነው የምናየው? የሰጠንን ነገር እግዚአብሔር የሰጠንን እንጀራ፣ የሰጠንን ስራ፣ የሰጠንን ትዳር፣ የሰጠንን ፍቅረኛ፣ የሰጠንን መንፈሳዊ ልምምድ ህይወት፣ የሰጠንን ቃል፣ የሰጠንን ወንጌል መጠቀም ያስፈልጋል። አያችሁ፣ መጠቀም ያስፈልጋል። እዚሁ ውስጥ ተጠቅመንበት ማለት ትንንሹን ነገር ማድረግ አለብን። አያችሁ፣ በኋላ የምንወርሰው ትልቁን ነገር ነው። እማናስበው ቦታ ነው የምንደርሰው። እግዚአብሔር ልጆች እማናስበው ቦታ ዝም ብለን ተቀምጠን እንዳንገኝ። ዘዋይ ገዳም ውስጥ የሚማር አንድ መነኩሴ ነበር ይባላል እና በጣም ስራ የማይወድ መነኩሴ ነው። ጠዋትና ማታ ፀሐይ ላይ ነው የሚቀመጡ ይባላል እና እንደገና እርግብ ነች፣ እርግብ መታረፈችበት እና የሮጠ ጳጳሱ ጋር ሄዶ አባታችን ይገርማል እኮ ዛሬ ምን ተፈጠረ ድንገት አላቸው። ምን ተፈጠረ ልጄ? እርግብ እኮ ራይ ላይ ተቀመጠችብኝ መታ አለ። ያው እርግብ ስትቀመጥ ቅድስናን ክርስቶስን መምሰል የሚመስለው አይደለ ሰው። አባታችን ምን አሉት? የኔ ልጅ የተንቀሳቀስ ድንጋይ መስራት ይሆናል። ተቀምጦ ለዋለ ሰው መንፈስ ቅዱስ እንዴት ነው ስለ ሊያርፍ የሚችለው? የሚሰራ ሰው፣ የሚቆፍር ሰው፣ የሚጠርግ ሰው፣ የሚቀድስ ሰው፣ የሚያስተምር ሰው፣ የሚማር ሰው በመንፈሳዊ ትምህርት ቤት ውስጥ በገዳም ውስጥ እንደዚህ ማድረግ አለብን። በዓለማዊ ኑሮ ውስጥ እንደዚህ የሚሰራ ሰው ትንሹንም ነገር ያገኘውን ነገር ሳይንቅ የሚሰራ ሰው፣ ቤት ውስጥ የወደቀ ጫማ የወደቀ ቲሸርቱን እንኳን ማንሳት የሚችል ሰው ነው ትልቅ ቦታ የሚደርስ። ይህን ማወቅ ያስፈልጋል። ያለንን ነገር በአግባቡ ትንሽም ነገር ቢሆን መያዝ አለብን፣ መስራት አለብን፣ መትጋት አለብን። እግዚአብሔር በአጋጣሚ የሚዘረጋልን ነገር ለህይወታችን ትልቅ አማራጭ ነው። አትናቁት። ይሄ ነገር ለእኔ አይመጥንም አይሆንም አትበሉ። የተማራችሁ ወጣቶች እግዚአብሔር የሆነ የሥራ አጋጣሚ ሲያስገኝላችሁ ሊፈትናችሁ ሊሆን ስለሚችል ስራውን ስሩት፣ ልመዱት። ካልተመታችሁ ተወጣላችሁ፣ ትለቁታላችሁ። ግን ሂዱና እዩት፣ ቃርሚያውን ቃርሙት። እግዚአብሔር ከኔ ጋር አይደለም፣ ራሴን ላጠፋ ነው፣ ተስፋ ቆርጫለሁ አትበሉ። በጣም ብዙ በሮች አሉ። ትንንሾችን በሮች በሆኑ ግቡባቸው። የአጋጣሚውን እርሻ ተጠቀሙበት። ምናልባት የእርሻ ባለቤቶች ትሆኑ ትችላላችሁ። ህይወት እንደዚህ ነው። እግዚአብሔር በደንብ ልንረዳ ልንማር ይገባል። እና አጋጣሚ የምንላቸው ነገሮች በህይወታችን ላይ ወደ ትልቅ የህይወት ምዕራፍ የሚያሸጋግሩ የእግዚአብሔር ፈቃድ መገለጫዎች መሆናቸውን ማወቅ ያስፈልጋል። እግዚአብሔር ባርካችሁ፣ የሰማኑን በልቦናችን ጻፍልን። እግዚአብሔር ቸርነት፣ እመቤታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን። በትምህርቱ ላይ ያላችሁን ኮሜንት አስተያየት ስለምጽፉ እግዚአብሔር ይባርካችሁ። ሳጽፉ አትውጡ። ላይኩን በቀደም ብዙ ላይ ከአንድ ሺህ በላይ ላይክ ፈልጋለሁ ብዬ ነበር። እውነት ለመናገር ብዙ ስራ ስለነበረኝ አላየሁትም። አሁን ገብቼ አየዋለሁ ምን ያህል ሰው ላይክ እንዳደረገው። 1000 ሰው እንኳን ትምህርቱ ጨርሶ ከሰማ 1000 ሰው ላይክ በጣም ብዙ ሰዎች ጋር እንዲሄድ ያደርገዋል። ከዛ ውጪ የዩቲዩብ ሜምበር መሆን፣ አጋፔ ቤተሰብን ሜምበር መሆን በወር $2 ሊያስከፍል ይችላል፣ ወይ $3 ሊሆን ይችላል። ፈቃደኛ ሰዎች ብዙ ሆናችሁ
ከሆነ በጣም አገልግሎቴን ትደግፋላችሁ። ሜምበር እንዴት እንደምትሆኑ ኤአይ መጠየቅ ትችላላችሁ። ዩቲዩብ ላይ ገብታችሁ ቪዲዮዎችን ማየት ትችላላችሁ። እንደዛ አድርጋችሁ ሜምበር እንድትሆኑ ጠይቃለሁ። ብዙ ሰዎች ሜምበር እየሆናችሁ እያየሁ ነው። እግዚአብሔር ይባርካችሁ፣ ዘራችሁን ይባርክ። ከልቤ ነው የምወዳችሁ። እናንተን ለማገልገል በደም ዘመን ሰጥቶኝ እግዚአብሔር እንደበቃኝ ጸልዩልኝ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም